ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ዛሬም ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ብለናል። ውድ ቤተሰቦቻችን በመረጃ ሰዓታችን ዛሬም በርከት ያሉ ጥንቅሮችን ይዘናል። በሀገር ቤት ነው ዛሬ ጅማሯችንን የምናደርገው። በአውሮፓ የመረጃ ሰዓታችን ታላላቆቹን ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮቻችን እንደተጠበቁ ናቸው። የአውሮፓን የዝውውር መስኮት ከሪያል ማድሪድ እንጀምራለን። ወቅታዊ መረጃዎችና ለየት ያሉ ጥንቅሮችን ይዘናል። በባርሴሎና በኩል በዝውውር መስኮቱ ላይ ወቅታዊ እንቅስቃሴዎች ለእናንተ ውድ አድማጮቻችን በዚህኛው የመረጃ ጥንቅር እናደርሳችኋለን። የዓለም ዋንጫ እንደቀጠለ ነው። አዳዲስ ጉዳዮችን በዓለም ዋንጫ ይዘን መተናል። ከዚህ ጋርም በተያያዘ ሰፊ የአየር ሰዓት የሚወስደው ይኸው የዓለም ዋንጫም ይሆናል ማለት ነው። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ይዘናል። የተጫዋች የዝውውር መስኮት በይፋ ከተከፈተበት ጊዜ ጀምሮ ክለቦች በተለያየ መንገድ እንቅስቃሴ እያደረጉ ነው፣ እንመለከታቸዋለን። ሲቲ የምከፍለው ገንዘብ 20 ሳይሆን 10 ሚሊዮን ፓውንድ ነው እወቁልኝ ብሏል። ያጠናቀቀውን ዝውውር እንነግራቸዋለን። በሲቲም በኩል አዲስ ኮንትራት የቀረበበት ተጫዋች አለ። ከዛ ውጪ በተጫዋቹ በኩል ምስጋና ቀርቧል። የሲቲውን ተጫዋች እንመለከታለን። የቼልሲውን ተጫዋች በተመለከተ በዝውውር መስኮት ወቅታዊ እንቅስቃሴን በተለይም ወደ አንድ ሀያል ክለብ ያቀናል የሚለውን በተመለከተ የወጣ መረጃን ቼልሲ አምና በዝውውር ሂሳብ ያልተስማማበትን ተጫዋችም ዘንድሮ ይፈልገዋል ተብሏል። የትኛውን ተጫዋች እንደሆነ እናካፍላቸዋለን በቃል ስፖርት ዩቲዩብ ቻናል። ከሊቨርፑል ጋር በተያያዘ ጄሚ ካራገር ስለ ዝውውሮች የሚለው ነገር አለ። አንዲ ኢራኦላ ከበርንማውዝ ተጫዋች ላይ ያመጡ ይችላሉ ተብሏል። ምክንያቱን እነግራችኋለን። የቡድን ዜና ተይዟል። በሊቨርፑልን በኩል ቃል ስፖርት ላይ ከቆያችሁ ትከታተሉታላችሁ። ዩናይትድ የአጥቂ ክፍሉ ላይ አማራጮችን እየተመለከተ እንደሆነ ይታወቃል። ከሰሞኑ በርካቶችን እየተመለከተ ነበር። ተጨማሪ ተጫዋች እናነሳለን። በዩናይትድ በኩል ክለቡ ክትትል እያደረገ ነው ተብሏል። እነማ ላይ እንደሆነ እንነግራችኋለን። የቡድን ዜና ተይዟል። ዩናይትድን በይፋ የለቀቀውን ተጫዋች እንነግራችኋለን። በማንቸስተር ዩናይትድ በኩል የቡድን ዜናን በቃል ስፖርት ዩቲዩብ ቻናል እንደ ሁልጊዜው ለእናንተ ውድ አድማጮቻችን ይቀርባል። በአርሰናል በኩል ወጣቶቹ ላይ ትኩረት አድርጓል። በዝውውር መስኮቱ ላይ አንድ ዝውውር ግን ከስምነት አልተደረሰም፣ አረጋግጠናል። ከዛ ውጪ 60 ሚሊዮን ፓውንድ ይፈለግበታል ስለተባለ አንድ የአርሰናል ኢላማ እንነግራችኋለን። በአርሰናል በኩል በዝውውር መስኮቱ ላይ ወቅታዊ ጥንቅሮችን ስናነሳ ወደ አርሰናል የሚመጣ ከአርሰናል የሚወጣን ጨምሮ በርከት ያሉ ልዩ ጥንቅሮች ተይዟል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን እኛ መስጋኞች ነን። በሀሳብ መስጫ ሳጥናችን ላይ ለምትጽፉልን ሀሳብ አስተያየት ለድጋፋችሁ በተለይም የቃል ስፖርት ዩቲዩብ ቻናል አምባሳደር ለሆናችሁ ተመልካቾች ላይክ እንዲያደርጉ ሰብስክራይብ እንዲያደርጉ ለምታበረታቱ አምባሳደሮቻችንም ምስጋናችን ዛሬም ከልብ ይድረስ ብለናል። ቃል ነኝ፣ አብራችሁን ቆዩን። የኢትዮጵያ ዋንጫ ፍጻሜ የሚካሄድበት ቀን ራሱ ነው፣ ሰዓትም ራሱ ነው። ቦታው ግን ተቀይሯል። ሲዳማ ቡና ከወልዋሎ ዓዲግራት ዩኒቨርሲቲ ይጫወታሉ። የዘንድሮ የኢትዮጵያ ፕሪሚየር ሊግ ሻምፒዮን ናቸው ሲዳማ ቡናዎች። ሁለተኛ ዋንጫቸውን በዓመቱ ለማንሳት ከወልዋሎ ዓዲግራት ዩኒቨርሲቲ ይፋለማሉ። ወልዋሎ ዓዲግራት ዩኒቨርሲቲን በተመለከተ አንድ ልዩ ዝግጅት እናዘጋጃለን። ምክንያቱም ኢትዮጵያ ሊወክል የሚችልበት እድል በእጁ ስለገባ ማለት ነው። ይሄ ጨዋታ የፍጻሜ ኢትዮጵያ ዋንጫ የፍጻሜ ጨዋታ ሲዳማ ቡናን ከወልዋሎ ዓዲግራት ዩኒቨርሲቲ የሚካሄደው ታዲያ ቦታ ቀይሯል። ከአዲስ አበባ ስቴዲየም ወደ አበበ ቢቂላ ስቴዲየም አቅንቷል። የአዲስ አበባ ስቴዲየም ውሃ በባሊ የሚዛቅበት በሞልዌ የሚደርቅበት ሜዳ ሆኗል። አበበ ቢቂላ ስቴዲየም እንደሚታወቀው አርቲፊሻል ሳር ነው የተነጠፈበት። በዚህም ጨዋታውን ለማድረግ ከአየር ሁኔታው ጋር ተስማሚ ሆኖ ተገኝቷል። የጨዋታው ቀን ራሱ ሰኔ 30፣ ሰዓቱም ልክ 9 ሰዓት ሲል የሚጀምር ይሆናል። በባህር ማዶ መረጃችን ከባርሴሎና ወቅታዊ ጉዳይ እንጀምር። ባርሴሎና ሊከሰስ ነው። ከሳሽ ክለብ አትሌቲኮ ማድሪድ ነው። የክሱ ምክንያት ዩሊያን አልቫሬዝ ነው። አትሌቲኮ ማድሪዶች ውል ያለውን ተጫዋች ባርሴሎና ተደራድሮብናል፣ ይሄም ከፊፋ አሰራር ደንብ ውጭ ነውና በዚህ ምክንያት እንከሳለን ብለዋል። ከዚህ ጋር በተያያዘ ሁሉም እንደሚያውቀው ክለቡ እንግዲህ ባርሴሎና ተጫዋቹን አነጋግሮብናል፣ እናም ይሄ ትክክለኛው አሰራር አይደለም፣ እኛም በእርግጥ ጉዳዩን ስቃና ያለፍነው ሙላ ይላል የአትሌቲኮ ማድሪድ መግለጫ። አትሌቲኮ ማድሪድ በቅርቡ የሚያወጡት መግለጫዎች ትንሽ ቀልድም ጭምር የቀላቀሉበት ነው። ባርሴሎና እንደሚታወቀው ተጫዋቹን ለማስፈረም በርካታ ጥረቶችን አድርጓል። ራሱ ክለቡን ይፋዊ ጥያቄ አቅርቦ 100 ሚሊዮን ዩሮ ውድቅ እንደተደረገበት ይታወቃል። ከአውሮፓ ሻምፒዮንስ ሊግ ጉዟቸው ጋር በተያያዘ
ጠንካራ ስብስብ እንዲኖራቸው ይፈልጋሉ ባርሴሎናዎች በተለይም ፊት መስመሩ ላይ። ለዚህም ተመራጭ እሱ ነበር። ለማንኛውም በዩሊያን አልቫሬዝ ጉዳይ እንከሳለን እያሉ ነው አትሌቲኮ ማድሪዶች። ባርሴሎና ግብፃዊን ወጣት ተጫዋች ሐምዛ አብዱል ከሪምን በውሰት እንዳመጣው ይታወቃል። ለ5 ወር ቋሚ የማድረግ መብት አለው። ያም መብቱን እስከ 29 ይጠቀመዋል ተብሏል። ግብፃዊ ተጫዋች አሁን በዓለም ዋንጫ አገሩን ወክሎ እየተጫወተ እንደሆነ ይታወቃል። በአንድ ወቅት የሳዲዮ ማኔ ጋር አብሮ ህፃናቶች ከተጫዋች ጋር የሚገቡት ማለት ነው አብሮ የገባው ተጫዋች አሁን ደግሞ ለግብፅ እየተጫወተ እንደሆነ ይታወቃል። በዓለም ዋንጫ ላይ ባርሴሎና እስከ 29 የሚያቆይ ውል ይፈርማል፣ የተረጋገጠ ነው። ከዛ ውጭ ፍራንክ ኬሲም ለባርሴሎና መጫወት እኮ በዚህ ምድር ላይ ትልቁ ደስታ ነው ብሏል። በርካታ ክለቦች ውስጥ ልትጫወት ትችላለ፣ ነገር ግን የትኛውንም ያክል ዓመት፣ የትኛውንም ያክል ወር፣ የትኛውንም ያክል ደቂቃ ይሁን ለምን 4 ቀን አይሆንም ብቻ ያንን መለያ ለብሶ መጫወት በታሪክ ምርጡ አጋጣሚ ነውና እኔ በጣም እድለኛ ነኝ ሲል ተደምጧል። ሪያል ማድሪድ በዝውውር መስኮቱ ላይ ሰፊ እንቅስቃሴ ያደርጋል ተብሎ ይጠበቃል። በእርግጥ አሁን ላይ ወደ ሽያጭ ገብተዋል። በአንዱ ሳምንት ዝውውር ላይ ትኩረት ያደረገው ቡድን ማለት ነው። ከዛ ውጭ ሊያመጧቸው በዝርዝራቸው እስከያዙት ውስጥ የዌስትሃም ማቲያስ ፈርናንዴዝን በተመለከተ አሁን ላይ ብዙ እየሰሩበት አይደለም ተብሏል። በሪያል ማድሪድ ዝርዝር ውስጥ ቢኖር ስሙ ማድሪድ ብዙ ጥረት አያደርግም ተብሏል። በዚህ ዝውውር ላይ ከዩሊያን አልቫሬዝ ዝውውር የወጡበት መንገድ ይታወቃል። አንድ ጥያቄ ጠየቁ፣ ውድቅ ተደረገ። በዛ ወጡ፣ ቀሩ። ምናልባት ዩሊያን አልቫሬዝን ስላነሳን አንድ መረጃ እንጠቁማችሁ። የቀድሞ አርጀንቲና ተጫዋች ሰርጂዮ ኩናጌሮ አንድ ተጫዋች በአደባባይ ወጥቶ ክለብ መቀየር እንደሚፈልግ መናገሩ ችግር የለው። ምክንያቱም ክለቦች በአደባባይ ወጥቶ አይደለም ወይ ተጫዋች ለማስፈረም ፍላጎት እንዳላቸው የሚናገሩት። ተጫዋቹ ለመልቀቅ ፍላጎት ካለው ብዙ ችግር አለው ብዬ አላስብም። ስለዚህ ዩሊያን አልቫሬዝን አትሌቲኮ ማድሪዶች ሊተባበሩት ይገባል እያለ ነው። ህልሙን ይኖር ዘንድ ህልሙ በባርሴሎና መጫወት ነው። ነገድየው ግን ቀላል እንዳልሆነ ይታወቃል። ኩናጌሮ ግን አትሌቲኮ ማድሪዶችን በገደም ዳሚውን ቢሆን ካልፈለጋችሁ ልቀቁት እያለ ይገኛል። ጋቱሶ አዲሱ የላዚዮ አሰልጣኝ ሆነው ተሾመዋል። ጋቱሶ የእግር ኳስ ህይወት በክለብ ደረጃ ከፓራጊው ከተባለ ክለብ እስከ ሬንጀርስ የተጫወቱ ከዛ ኤስ ሚላን በርካታ ክለቦች ተጫውተዋል። ወደ 5 ይጠጋሉ። በእርግጥ 18 ዓመት የእግር ኳስ ህይወት አሁን በአሰልጣኝነታቸው ከሳዮን የተባለ ክለብ እስከ ጣሊያን ብሔራዊ ቡድን አጠቃላይ 12 ቡድኖችና አንድ ብሔራዊ ቡድን አሰልጥነዋል ጣሊያንን። አሁን ደግሞ የላዚዮ አሰልጣኝ ሆነው ብቅ ብለዋል። በተጫዋችነት 5 ክለብ፣ በአሰልጣኝነት 12 ክለብ ደርሷል። 5 ክለቦች ለመጫወት በተጫዋችነት 18 ዓመት ሙሉ ነው። ክለብ ለመቀየር ግን በየአንድ ዓመቱ በአማካኝ ክለብ ይቀያየራሉ። በ13 ዓመት ውስጥ 12ኛ ክለባቸውን ይዘዋል። ላዚዮ በቀጣይ የውድድር ዓመት ጀምሮ በጋቱሶ ስር ይያዛል ማለት ነው። የዓለም ዋንጫን የተመለከቱ ጥንቅሮችን እናደርሳችሁም። ውድ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ ብለናል። በድጋሚ የዓለም ዋንጫ ዘንድሮ ብዙ አነጋጋሪ ነገሮች አሉት። ለየት ያሉ ነገሮች እየተመዘገቡበት ነው። ሪካርድ እየተሰበረበት ነው። ለአብነት ያክል በዓለም ዋንጫ ለመጀመሪያ ጊዜ 48 ብሔራዊ ቡድን እያየን ነው። የዓለም ዋንጫ በርካታ ግቦች በራስ ላይ እየተቆጠሩ ነው። የዓለም ዋንጫ በርካታ ክለቦች ከተቀያሪ ተጫዋች ግብ እያገኙ ነው። ለአብነት ያክል በአማካይ በጨዋታ እስካሁን 0.59 ጎሎች የተቆጠሩት በተቀየሩ ተጫዋቾች ናቸው። ይህም በዓለም ዋንጫ ከሪካርድ ከተመዘገበ በ1966 በኋላ ለመጀመሪያ ጊዜ ወይም ደግሞ ከፍተኛው ነው። ምስጋና ለጀርመን ብሔራዊ ቡድን አሰልጣኝ ዩሊያን ኔግልስማን ይግባና እሳቸው የሚቀይሯቸው ተጫዋቾች ወይ ያገባሉ ወይ አሲስት ያደርጋሉ። ይህም ቁጥሩን ከፍ እንዲል አድርጎታል። የዩኤስኤ ካናዳና የሜክሲኮ የዓለም ዋንጫ ከብራዚል የዓለም ዋንጫ በልጧል። የብራዚሉ 50% ግቦች 0.5 ግቦች የተቆጠሩት ከተቀያሪ ተጫዋች ነበር። የዘንድሮ ግን በጣም ለየት ያለ ነው። የዘንድሮ ለየት ያለው በአውሮፓ ሀገራት ብቻ አይደለም፣ በአፍሪካም ነው። ለአብነት ያክል ቱኒሲያ በዓለም ዋንጫ 2ኛ አሰልጣኟ ላይ ደርሳለች። አስገራሚ ነገር በ2 አሰልጣኝ ስር የምትሰለጥነው ቱኒሲያ በዓለም ዋንጫ 1 ጎል ነው ያላት። የአሰልጣኟ ቁጥር በልጧል። እንደ ኬሊያን ምባፔ ያለ ተጫዋች ደግሞ የዓለም ዋንጫ 2ኛው ከፍተኛ ግብ አስቆጣሪ የሆነበት ነው። ነገር ግን ኬሊያን ምባፔ በአውሮፓ ዋንጫና በዓለም ዋንጫ በድምር በእነኛ አይነት ቶርናመንቶች ላይ ለፈረንሳይ ብሔራዊ ቡድን 17ኛ ግቡ ላይ ደርሷል። 14 አሲስት አለው፣ 21 የግብ አስተዋጽኦ አለው። ያ ማለት በፈረንሳይ እግር ኳስ ታሪክ ውስጥ በአውሮፓ ዋንጫና በዓለም ዋንጫ የእሱን ያክል የግብ አስተዋጽኦ ያለው አንድም ፈረንሳይ የለም። ይህም የሆነው በተጨማሪነት ሴኔጋል ላይ እና እንደዚሁም ኢራቅ ላይ ባስቆጠራቸው
ተከታታይ ግቦች ነው። እንቀጥል። ሉካ ሞድሪች 200ኛ ጨዋታው። በነገራችን ላይ በሀገር ደረጃ 200ኛ ጨዋታ ላይ ከሱ ቀድሞ የደረሱት ክርስቲያኖ ሮናልዶ፣ ባደር አል ማቱዋ፣ አሁን ደግሞ ሊዮኔል ሜሲ ነበረ። ተረኛው ሰው ሉካ ሞድሪች ሆኗል። አንጋፋው የእግር ኳስ ተጫዋች ሜሲ 39 ዓመት ሊሞላው ሰዓታት ቀርቶታል። ሊዮኔል አንድሬስ ሜሲ 6ኛ ተከታታይ የዓለም ዋንጫ ግቡን አስቆጥሯል። ይሄም ከፎንቴኔና ከዣርዚኖ እኩል ሆኗል። በነገራችን ላይ ውድ ቤተሰቦቻችን በቀጣይ ጨዋታ ሜሲ አንድ ግብ ካስቆጠረ በዓለም ዋንጫ በ7 ተከታታይ ጨዋታ ብቸኛው ግብ ያስቆጠረ ተጫዋች ይሆናል። ገርድ ሙለር 1970 በአንድ የዓለም ዋንጫ ውድድር ላይ 10 ግቦችን አስቆጥሯል። ዘንድሮ ሜሲ ገና በምድብ 2 ጨዋታ 5 ደርሷል። ሜሲ ተጨማሪ 5 ግቦችን ካስቆጠረ በዓለም ዋንጫ ታሪክ በአንድ የውድድር መድረክ በርካታ ግብ ያስቆጠረውን የገርድ ሙለር ሪከርድ ይጋራል። 6 ግቦችን በዚህ የዓለም ዋንጫ ተጨማሪ የሚያስቆጥር ከሆነ በዓለም ዋንጫ ታሪክ በአንድ የውድድር መድረክ በርካታ ግብ ያስቆጠረው ሜሲ ይሆናል ማለት ነው። ዝላታን ኢብራሂሞቪች ስለ ሊዮኔል አንድሬስ ሜሲ ተናግሮ ነበረ። በቃ ለእግር ኳስ የተፈጠረው ሰው ሜሲ ነው ብሏል። ሁሉ የሚነካቸው የንክኪዎች ራሱ ልክ እንደ ወርቅ ያክል ናቸው ይላልና እኔ እርግጠኛ ነኝ ከዚህ በኋላ እንደ ሜሲ ያለ እግር ኳስ ተጫዋች ይፈጠራል ብዬ አላስብም ብለዋል። ኦሊቬ ዥሩም ይቀጥላል። ሊዮኔል ሜሲ የቡድን አጋሮቹ እሱን ብቻ እየፈለጉ እንዲጫወቱ አድርጓቸዋል። ለእሱ ነው የሚጫወቱት ማለት ይቻላል። ይህ ደግሞ ለእሱ ትልቅ ክብር ነው። ለሜሲ ከፍተኛ ክብር አላቸው። እናም ከእሱ ጋር አብሮ መጫወት ለእነሱም ትልቅ እድል ነው ብለዋል። ለሱ ሲሉ በሜዳ ላይ ተጫዋቾች ያላቸውን ሁሉ ይሰጣሉ። የዓለም ዋንጫውን በተከታታይ ማሸነፍ ሁሉንም ነገር ለመስጠት ብሔራዊ ቡድኑ ዝግጁ ነው ለሊዮኔል ሜሲ ይላል። ሊዮኔል ሜሲ በእድሜ እየገፋ ሲሄድ ይበልጥ እየተሻለ መጥቷል። በአርጀንቲና መለያ በ2 ጨዋታዎች 5 ጎሎችን አስቆጥሯል። ሁልጊዜም በትክክለኛው ቦታ የሚገኝ ሰው ሊዮኔል አንድሬስ ሜሲ ነው የሚለን ፈረንሳዩ ኦሊቬ የቀድሞ የአርሰናል የቼልሲው ተጫዋች ኦሊቬ ዥሩ ነው። ማይክል ኦዌን ደግሞ ክርስቲያኖ ሮናልዶ ሜሲ በተጫወተ ቁጥር ሜሲ ግብ ባስቆጠረ ማግስት በቀጣዩ ሲጫወት ሮናልዶም ግብ ያስቆጠር፣ ሜሲ ሃትሪክ ሲሰራ ሮናልዶ ሃትሪክ ይስራ ማለት ተገቢነቱ አይታየኝም። እንደዚ አይነት ክርክር ውስጥ መግባት አልፈልግም ብሏል። በሮናልዶ ጉዳይ ሁለቱም የራሳቸው የእግር ኳስ መንገድ አላቸው። የመጡበት መንገድ አለ፣ የሚጫወቱበት ብሔራዊ ቡድን የሚጫወቱበት መንገድ፣ እድሜያቸው ብዙ ነገር አለ። አንድ ነገር ብቻ አትመልከቱ እያለ ነው ማይክል ኦዌን። ከዛ ውጭ ብሩኖ ሚጌል ፈርናንዴዝ ደግሞ በቡድናችን ውስጥ ሁልጊዜም ምርጡን ተጫዋች በማግኘት ደስተኞች ነን፣ እንደ ክርስቲያኖ ሮናልዶ ያለ ጫናዎችን ከኛ በላይ መቋቋም የሚችል ተጫዋች በቡድን ውስጥ አለን፣ እናም በሮናልዶ እኛ እርግጠኛ ነን ሲለ ተደምጧል። በዓለም ዋንጫው ላይ ሮናልዶ ላይ እየደረሱ ያሉ ትችቶች አንደኛው በዓለም ዋንጫ የሚያስቆጥራቸው ግብ መጠኖች አንሷል በሚል ነው። በነገራችን ላይ ውድ ቤተሰቦቻችን ከክርስቲያኖ ሮናልዶ ጋር በተያያዘ በዓለም ዋንጫ ላይ 8 ግቦችን ያስቆጠረው፣ በብሔራዊ ቡድን ደረጃ ግን እንደ ክርስቲያኖ ሮናልዶ ግብ ያስቆጠረ ተጫዋች እንደሌለ ይታወቃል። ቶማስ ቱሄል የዓለም ዋንጫ ምን አሰለቾት ሲባሉ ይሄ ውሃን ጠጣ የሚሉት ነገርን አልወደድኩትም ብለዋል። ሃይድሬሽን ብሬክ የሚባል በዓለም ዋንጫ ተዘጋጅቷል። በርካቶች የግል መልካታቸውን እያጋሩበት ነው። ምናልባት የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዓለም ዋንጫ ጨዋታ እያያችሁ እየተቋረጠ ነው። በዚህ ምክንያት ወደዳችሁት ወይ ጻፉልን። እሳቸው አልወደድኩትም ብለዋል። ከዛ ውጪ ቶማስ ፓርቴም የቀድሞ የክለብ አጋሩን ራይስን በማግኘቱ በጣም ደስተኛ መሆኑን ተናግሯል። አሜሪካ እንዲገባ የተፈቀደለት ተጫዋቹ ካናዳ እንዳይገባ ተከልክሎ ነበረ። ቶማስ ፓርቴ ደህና ነኝ፣ ጥሩ ስሜት ላይ ነኝ፣ ተዘጋጅቻለሁ፣ የቀድሞ የቡድን አጋሬን ራይስን በማግኘቴም ደስተኛ ነኝ ብሏል። እንግሊዛዊ አማካይ ዴክላንድ ራይስም ቶማስ ፓርቴን በማግኘቱ በጣም ደስተኛ መሆኑን ተናግሯል። በርካታ የጋና ተጫዋቾች በተቃራኒ ገጥሚያቸዋለሁ ያለው ራይስ በመልሶ ማጥቃት በጣም አደገኛ ነበሩ ብሏል። ከዛ ውጭ ግን ከፓርቴ ጋር ድጋሚ በመገናኘታቸው ደስተኛ መሆኑን ተናግሯል። ቃል ስፖርት ላይ ናችሁ ውዶቻችን። ከሀገር ቤት እስከ ባህር ማዶ የተመራረጡ መረጃዎችን የምትከታተሉበት ማለት ነው። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ለአጋርነታችሁ ለቃል ስፖርት ዩቲዩብ ቻናል አምባሳደር ሆናችሁ ሌሎች ላይክ እንዲያረጉ፣ ሌሎች ሼር እንዲያረጉ፣ ሌሎች ሰብስክራይብ እንዲያረጉ ለምታበረታቱ እናንተ ውዶቻችን ግን አክብሮታችን ዝቅ ብለን አመስግነንም ጭምር ነው መግለጽ የምንወደው። ቃል ስፖርት ዩቲዩብ ቻናል ለ100,000 ሰብስክራይበር እንሰራለን። አጋራችን እናንተ ናችሁ። ከልብ አመስግነናል። ከቃል ስፖርት ዩቲዩብ ቻናል መረጃዎችን ሁሉ የማጋራችሁ ቃለኝ ማለዳ 1 ሰዓት፣ ምሽት 2 ሰዓት መገኛችን ነው። አንዳንድ ጊዜ
በተለይ ለየት ያለ ጉዳይ ሲኖር ግን መረጃችንን የምሽቱን ከ2 ሰዓት ወደ 1 ሰዓትም ዝቅ የምናደርግበት ጊዜ መኖሩ በዚሁ አጋጣሚ ልናሳውቃችሁ እንወዳለን። የቀድሞ የአርሰናል አማካይ ነው አሮን ራምሴ በአሰልጣኝነት ሊሾም መሆኑን አረጋግጠናል። ኦክስፎርድ ዩናይትድ አሮን ራምሴን አዲስ አሰልጣኝ አድርጎ ለመሾም ከስምምነት መድረሱ ተነግሯል። ራምሴ ከክለቡ የበላይ ኃላፊዎች ጋር መምከሩ ሲገለጽ በይፋ ይሾማል ተብሎ ይጠበቃል። ከወራት በፊት ጫማውን የሰቀለው የ35 ዓመቱ ራምሴ ዋና አሰልጣኝ ሆኖ ሲሾም ለመጀመሪያ ጊዜ ይሆናል። ራምሴ በ2024 25 የውድድር ዓመት የልጅነት ክለቡ ካርዲፍ ሲቲን ለ3 ጨዋታ በጊዜያዊ አሰልጣኝነት መርቶ እንደነበረ የሚዘነጋ አይደለም። አሁን ደግሞ አዲስ ክለብ ይዛል ኦክስፎርድ ዩናይትድን። በቅርብ ዓመታት ውስጥ ወጣት አሰልጣኞችን እያየን ነው። በፕሪሚየር ሊግ በተለይም ከሻምፒዮንሺፕ ጀምሮ እየመጡ ነው። ላምፓርድ እንኳን የፕሪሚየር ሊግ ልምድ አለው። ቼልሲን የሚያክል ግዙፍ ክለብ አሰልጥኗል። በቼልሲም አብሮ ሰርቷል። 2 ጊዜ አሁን በቼልሲ ቤት የቆየው አሁን በተጨማሪነት ደግሞ ኮቨንትሪ ሲቲን ይዞ መጥቷል። እነ ጄራርድ አሰልጣኝ ሆነዋል። እነ ማይክል ካሪክ አሰልጣኝ ሆነዋል። ለዚሁም ደግሞ በርከት ያሉ ወጣት አሰልጣኞች እነ ሚኬል ማርቲያን አርቴታንም መጥቀስ ይቻላል። አስቶን ቪላ በዝውውር መስኮቱ ላይ እንቅስቃሴዎችን እያደረገ እንደሆነ ይታወቃል። በቶትንሃም ቤት በቃኝ ያለውን የአማካይ ስፍራውን ተጫዋች ሉካስ በርግቬልን እየተመለከቱ ይገኛሉ። ተጫዋቹን ለማምጣት ፍላጎት አላቸው። ሲድናዊ ወጣት የአማካኝ ስፍራ ተጫዋች የበርካቶችን ቀልብ ስቧል። ከዚህ ጋር በተያያዘ የኖርዝ ለንደኑ ክለብ ይህን ተጫዋች ላለመሸጥ ፍላጎት ቢኖረውም ተጫዋቹ ግን ለመልቀቅ ያለው ፍላጎት ነገሩን ከበድ አድርጎበታል። ቪላ በዝውውር መስኮቱ ላይ ተጫዋቹን የግላቸው ለማድረግ በቅድሚያ ሰጥተው እየሰሩ ባይሆንም ነገር ግን በዝርዝራቸው ውስጥ አካተውታል። የበርግቬል ዝውውር ለቶትናም ግን ትልቅ ጫና የሚፈጥር ነው። ምክንያቱም በቀጣዩ ውድድር ዓመት የአውሮፓን ትኬት ለመቁረጥ እና ወደ ነበሩበት የፉክክር መንፈስ ለመመለስ እንዲህ አይነት አስደናቂ ተጫዋቾችን በክለቡ ማቆየት ፍላጎት ነበራቸው። በነገራችን ላይ አሰልጣኝ ሮቤርቶ ዲዘርቢም ተጫዋቹን መልቀቅ ባይፈልጉም ነገርየው ከብዷል። ቪላ ወደ ዝውውሩ መጥቷል። ማንቸስተር ሲቲ 20 ሳይሆን 10 ሚሊዮን ፓውንድ ነው የምከፍለው ብሏል። ቼልሲ ጉዳዩን ወደ ፍርድ ቤት ልውሰደው ሲል ማንቸስተር ሲቲ የለም በድርድር በስምነት እንጨርሳለን ብለው የሲቲን ክስ ያስቆሙት የ115 ክስ ባለቤቶቹ ማንቸስተር ሲቲዎች ከቼልሲ ጋር ከስምነት ደርሷል። 20 ሚሊዮን ፓውንድ ይከፍላሉ ቢባልም ዛሬ ግን ይፋ ባደረጉት መረጃ መሰረት የለም 10 ሚሊዮን ፓውንድ ብቻ ለቼልሲ እንከፍላለን ለማሬስካ ብለዋል። እናም ስምነቱ ተጠናቋል። ማሬስካ እስከ 29 የሲቲ አሰልጣኝ ይሆናሉ። ጋርዲዮላ በማሬስካ መተካታቸው የታወቀ ቢሆንም የተረጋገጠው ግን አሁን ላይ ነው። ውድ ቤተሰቦቻችን ከዚህ ጋር በተያያዘ ማንቸስተር ሲቲ ፊርማቸውን አጠቃላይ ሂደቱን ሰሞኑን ይፋ አደርጋለሁኝ ግን የምከፍሉ 10 ሚሊዮን ፓውንድ ነው ብሏል። በዚሁ አጋጣሚ ሲቲ 115 ክሶችን ስላነሳን ነው ዝም ጭጭ የተባለበት የክስ ሂደት ሆኗል። እስካሁን አንድም አካል የሲቲን 115 ክሶች ያብራራም የተነተነም ይጠብቋል ያለ የህግ ባለሙያ ጉዳዩንም የያዘው የህግ ክፍል የለም። ሲቲም ነገሩን ረስቶት ወደ ቀደመ ህይወቱ ተመልሷል። ዛሬ ደግሞ የቼልሲን ክስ አስቆመው በ10 ሚሊዮን ፓውንድ ማሬስካን የግላቸው አድርገዋል። ማንቸስተር ሲቲዎች በበርካታ ክለብ የሚፈለገውን በተለይም በሪያል ማድሪድ ስሙ የከረመውን ሩበን ዲያዥን በክለቡ ተጨማሪ ኮንትራት አቀርበው ሊያቆዩት ይፈልጋሉ ተብሏል። አሰልጣኝ ኤንዞ ማሬስካም የተጫዋቹ ፈላጊ ናቸው። የረጅም ጊዜ የቅዳቸው አካል ነው። ፖርቱጋላዊን ተከላካይ በቡድኑ ማቆየት ቅድሚያ ተሰጥቶታል። ሪያል ማድሪዶች በዝርዝራቸው ውስጥ ቢያካቱትም ሲቲዎች ግን ተጫዋቹን ለረጅም ጊዜ በቡድኑ እንደሚያቆዩት አምበላቸውን አረጋግጠዋል። በተጫዋቹ በኩል የቀረው ነገር ይሄን የቀረበለትን ውል መፈረም ብቻ ነው ተብሏል። ደሞዙ ይሻሻላል። በነገራችን ላይ በጣም የተሻለውም ኮንትራት ቀርቦለት ይፈርማል ተብሎ እየተጠበቀ ይገኛል። ጀሬሚ ዶኩ በቅርቡ ልጅ ሲወለድለት ከባለቤቱ ጎን ለመጎብኘት ብሔራዊ ቡድኑን ለመልቀቅ እንዳሰበ ገልጾ የነበረው ሰጣ ገባ ተቃውሞ በመገናኛ ብዙሃን በተለይም በፈረንሳዊ ግዙፍ ሚዲያ ሌኪፕ የነበረው ውዝግብ የሚረሳ አይደለም። ይህን ተከትሎ ዶኩ ወደ አሜሪካ በማቅናት ብሔራዊ ቡድኑን ተቀላቅሏል። ባለቤቱ በሰላም ከተገላገለች በኋላ ጀሬሚ ዶኩ ባለቤቱ እንደሄደ መውለዷን ተከትሎ ምንም የብሔራዊ ቡድን ጨዋታ ሳያመልጠው ነው ወደ አሜሪካ የተመለሰው። በህመም ምክንያት የኢራን ጨዋታ ያመለጠው ዶኩ ለቀጣይ ምድብ የመጨረሻ ጨዋታ ግን ዝግጁ ሆኗል እና ለተደረገለት ድጋፍ አብረውት ለነበሩት ሁሉ ምስጋናውን አቅርቧል። በተለይ ማንቸስተር ሲቲ እንደ ቡድን ከጎኑ ነበረ። የቤልጅየም እግር ኳስ ፌዴሬሽንም እና የብሔራዊ ቡድኑ አባላትም ከጎኑ እንደነበሩ ይታወቃል።
ከሚዲያውና ከጋዜጠኞች ውጪ ማለት ነው። ለማንኛውም ያንን ትችት ያቀረበችውም ጋዜጠኛ በይፋ ጀሬሚ ዶኩና የስፖርት ቤተሰቡን ይቅርታ ጠይቃ ከሌኪፕ እንደለቀቀች ይታወቃል። ሪያል ማድሪድ የኦሊሴን ጉዳይ በተመለከተ ፍላጎት አላቸው የተረጋገጠ ግን ይሆናል የሚለው ላይ እርግጠኛ መሆን አልቻሉም። በተለይም የባየር ሙኒክ አቋም የሚቀየር አልመሰለም። ነገሩ ጠንከር ብሏል በባየር ሙኒክ በኩል ያለው አካሄድ። ከዚህ ጋር በተያያዘ ታዲያ ሌሎች ትኩረት ሊያደርጉባቸው የሚችሉ ዝውውሮች አሉ እየተባለ ነው። አንደኛው ኦሊሴን ትቶ ፔሬዝ አሁን ላይ ፈርናንዴዝ ላይ ትኩረት ማድረግን መርጠዋል። ፈርናንዴዝ ልቡ ያለው ሪያል ማድሪድ ነው፣ ሪያል ማድሪድ ቤት ነው። ያ ብቻ አይደለም። ጥሩ ዜና ከተባለ ለሪያል ማድሪድ ቼልሲም ገንዘብ ከቀረበለት ለመሸጥ ዝግጁ ነው። ስለዚህ በቀጣይነት ከኦሊሴ ይልቅ ለማግኘት ቀላል ሆኖ የተገኘላቸው በዝውውር መስኮቱ ላይ ፈርናንዴዝ ላይ ትኩረት ያደርጋሉ ተብሏል። ቼልሲዎች ተጫዋቹን አጠቃላይ ተከፍሎ የሚያልቅ 140 ሚሊዮን ዩሮ ሊያደርሱት ይችላሉ ተብሏል። 120 ሚሊዮን ዩሮ ቀጥታ የሚከፈል፣ 20 ሚሊዮን ዩሮ ተቆራርጦ የሚከፈል ገንዘብን ቼልሲ ይፈልጋል። ትልቅ ገንዘብ ነው። ምናልባት እሱን ሸጦ ማንን ነው ተተኪ ማምጣት ያለበት የሚለው ቀጣዩ ቤት ስራም ሊሆን ይችላል። በሰማዮቹ ቤት ቼልሲ አምና የኤስ ሚላኑን ግብ ጠባቂ ማይክ ሚኛንን ለማስፈረም ጥረት አድርጎ ነበረ። በዝውውር ሂሳብ ነው የተጣሉት። ካልተሳሳትኩኝ አምና ነው በ5 ሚሊዮን ፓውንድ አካባቢ ኦር በ10 ሚሊዮን ፓውንድ አካባቢ ነበር ልዩነቱ የተፈጠረው። ከዚህ ጋር በተያያዘ ቼልሲዎች በድጋሜ በኤስ ሚላን የግብ ጠባቂውን ወኪሎች አነጋግረዋል ነው የተባለው። ፈረንሳይን ግብ ጠባቂ ለማምጣት የኤስ ሚላኑ ግብ ጠባቂ ማይክ ሚኜ ከአምና ጀምሮ ኤስ ሚላንን ለቆ ቼልሲን ለመቀላቀል ፍላጎት የነበረው ቢሆንም በሁለቱ ክለቦች አለመስማማት ብቻ ነበረ የቀረው። አሁን ላይ በግብ ጠባቂ ቦታ ላይ በየዓመቱ ጥያቄ የሚነሳበት ቼልሲ ዣቪ አሎንሶን ቀጥሯል። ለዣቪ አሎንሶ የሚሆኑትን ሁሉ እያመጣ ነው። በእርግጥ ቡድኑ በዛን ያክል ደረጃ ዝውውር ላይ ይሳተፋል ወይ የሚለው እንደ ጥያቄ ሆኖ ሳለ ግን ወደዚህ ዝውውር ዳግም ተመልሷል። ምናልባት ከኤስ ሚላን ጋር የሚያደርጉት ድርድር እንደ አምናው በገንዘብ ምክንያት ብቻ እንቅፋት ካልገጠመው ማይክ ሚኜ ከአምና ጀምሮ የቼልሲ ግብ ጠባቂ ለመሆን ፍላጎት እንደነበረው ይታወቃል። ያን ዲዮሜንዲ በሊቨርፑል ቤት ትልቁ የዝውውር እቅድም አካልም ነው። የመጀመሪያው የዝውውር ጥያቄ ውድቅ ተደርጎበታል። ምን ያህል ሊቨርፑል እየሰራበት እንደሆነ ማሳያ ነው። ጄሚ ካራገር ግን ሰዎች ምናልባት በዓለም ዋንጫ እያሳየ ባለው ነገር ተጫዋቹ በሊቨርፑል ምርጥ ነው እያሉ ይገኛሉ። ነገር ግን ያ ብቻ አይደለም። ያን ዲዮሜንዲ በዓለም ዋንጫም በፊት በአርቢ ሌይፕዚግ በጣም ምርጥ ነበረ። ከዛ ውጭ የ19 ዓመቱ ነው። የ19 ዓመት ታዳጊ ግን አይመስልም። ብትመለከቱት ተክለ ሰውነቱ፣ አቋሙ፣ ፍጥነቱ፣ ቅልጥፍናው፣ የእግር ኳስ አረዳዱ ፍጹም የተለየ ነውና በተጫዋቹ በኩል በእርግጠኝነት ምርጥነቱ ከዓለም ዋንጫም በፊት የተረጋገጠ ነውና ለሊቨርፑል ትክክለኛ ሰው ሊሆን ይችላል እያለ ይገኛል። በሊቨርፑል ዝውውር ውስጥ ቅድሚያ ተሰጥቶት እየተሰራበት ያለ በቦታው ላይ ግን አማራጮችን የሚያዙበት ግን ቅድሚያ የሚሰጡት ከአርቢ ሌይፕዚግ ጋር አሁንም ድርድር የቀጠሉበት ተጫዋች ያን ዲዮሜንዲ በጄሚ ካራገር ጭምር የተደነቀም የተወደሰም የተወደደም ሆኗል። ከበርንማውዝ ተጫዋች ሊያመጡ ይችላሉ እየተባለ ነበረ። አንዲ ኤራኦላ እስካሁን ምንም አይነት ጥረት አላደረጉም። በሊቨርፑል ዝርዝር ውስጥ እነ አሌክስ ስኮት እንደዚሁም ደግሞ ኤል ጁኒየር ክሩፒም ጭምር እየተነሱ እንደነበረ አስተውለናል። አሁን ላይ የበርንማውዝ የቀድሞ አሰልጣኝ አሁኑ የሊቨርፑል አለቃ አንዲ ኤራኦላ ግን ከበርንማውዝ ተጫዋች ላይ ያመጡ ይችላሉ። እሳቸው በበርንማውዝ ሲከተሉት የነበረውን የእግር ኳስ ፍልስፍና በሊቨርፑል ለማስቀጠል ሌሎች ተጫዋች ላይ ትኩረት ሊያደርጉ ይችላሉ። በተለይም ከሊቨርፑል ፍላጎትና የቡድኑ ትልቅነት አንጻር የሚሆኑ አይነት የትልቅ ቡድን ጫናን መሸከም የሚችሉ ተጫዋቾች ላይ ትኩረት ሊያደርጉ ይችላሉ እየተባለ ነው። ከዛ ውጪ በሳቸው ቡድን ውስጥ ወሳኞቻቸው በብቃት ላይ ተገኝተዋል። ኤኬቲኬን አያገኙትም። በእርግጥ የተወሰኑ የጉዳት ጊዜያቶችን ያሳልፋል ሲዝኑ ሲጀመር። ከዛ ይልቅ እንደ ኢሳክ ያለ ተጫዋች ወደ ፎርሙ መጥቶላቸዋል። እሳቸው ጥሩ የሚባለው ዜና ኢሳክ በዓለም ዋንጫው 3 የግብ አስተዋጽኦ አለው። በዓለም ዋንጫ ብዙ አሲስቶችን ከተመለከትንም እስካሁን በተደረገው ኢሳክ 3 አለው። ተጫዋቹ በግብ ማስቆጠር ብቻ አይደለም በአሲስትም አለበት። ከዛ ውጭ ግን የፍሬድሪኮ ኬዛን ጉዳይ አልወሰኑትም። ክለቡ ይለቃል የሚለው እንደተጠበቀ ነው። ምናልባት መደበኛው ውይይቱ እስካሁን እየተጠበቀ ነውና ምናልባት ያ ውይይት አንዳችን ልባት ይሰጣል። ማንቸስተር ዩናይትድ ቤንያሚን ሼሽኮን የትኛውም ክለብ እንደማይሸጥ በቤን ጃኮብስ በኩል ከተረጋገጠ በኋላ ይልቁንስ እነ ዜርኪዚን ለመሸጥ እነ ኡጋርቴን ለመሸጥ
ሁኔታዎችን እየተጠባበቀ ነው። ዜርኪዚን ከሸጡ ደግሞ ዩናይትዶች አጥቂ ያመጣሉ። ለዛም አማራጮችን እየተመለከቱ ነው። ምናልባት በማለዳው ጥንቅራችን የብሬንትፎርዱን ኢገር ቲያጎን እየተመለከቱት እንደሆነ በፕሪሚየር ሊጉ 22 ግብ ያለው በሚል ግን አንድ አድማጫችን ያስቆጠረው የፍጹም ቅጣት ምትን ቆጥረዋለሁ በሚል በቁጥርም ገልጾልናል። በርካታ የፍጹም ቅጣት ምቶችን ከመቱት ውስጥ ይጠቀሳል። በእርግጥ እናም የግቦቹ መጠን ፍጹም ቅጣት ምቱ ተቀንሶ ቢሰላ ይሻላል ያለ ሀሳብ ይመስላል። ግን አድማጫችን በዚሁ አጋጣሚ ብቸኛውም አማራጭ ሊፈርም የሚችል አማራጭም ላይሆን ይችላል በዩናይትድ ዝርዝር ውስጥ የተካተተ ሁሉ። ለአብነት ያክል ዛሬ ላይ ዩናይትዶች እንደ ብሪያን ብሮቢን ያለ ተጫዋች ሲመለከቱ ነበረ። በዓለም ዋንጫ ላይ በጣም ድንቅ ጊዜ እያሳለፈ ነው። በሰንደርላንድ ይገኛል። ሰንደርላንድ ለገበያ ከፍት ነው። ተጫዋቹን ፈላጊ ከመጣ ዩናይትድ ገፍቶ ሄዳል ባይባልም ሁኔታውን እየተከታተሉ ነው። የዩናይትድ የአጥቂ ክፍል የሚጠናከረው ግን የዘርኪዚን መውጣት በተመለከተ ነው። ሩበን አሞሪም በማንቸስተር ዩናይትድ በነበሩ ጊዜ በርካታ ትችቶችም በርካታ መወድሶችም ቀርቦባቸው ነበረ። ሩበን አሞሪም እስካሁን የዩናይትድ አሰልጣኝ ቢሆን ኖሮ ኮቢ ምናልባትም ተሸኝቶ ነበር ወይ አዲስ ክለብ ፈላጊ ሆን ነበር። ነገር ግን ምስጋና ለሱ ይሁንና ነገሮች ሙሉ በሙሉ ተለውጠዋል። እሱ የማንቸስተር ዩናይትድ ልጅ በመሆኑ በአካዳሚ ያለፈ በመሆኑ እንዲሁም እኛም እንደዚህ ያሉ ተጫዋቾችን ክለባችን በሚቀጥሉት 10 ዓመታት ወደፊቱን እንደሚመሩ ስለምናቅ እና በሱ መቆየት በጣም ደስተኞች ነን ብሏል። ሃሪ ማጓየር ነው ዛሬ ከአንድ ሚዲያ ጋር ቆይታ ነበረው። በማንቸስተር ዩናይትድ ባሉ አሁናዊ ተጫዋቾች ላይ እርግጠኛ ነኝ ኮቢ ሜኑ ተስፋው ትልቅ ነው። ምናልባት ሩበን አሞሪም ቢቆይ ኖሮ ከክለቡ ጋር ግን አይቀጥልም የሚለውን እሱም አረጋግጦታል። እናም በውሰትም ቢሆን በቋሚነት ክለቡን ይለቅ ነበር ብሏል። ኮቢ ሜኑን በተመለከተም ከዛ ውጪ ሃሪ ማጓየር አሁንም ክትትል ይደረግብናል ብሏል። ክትትል የሚያደርግባቸው ራሱ ክለቡ ማንቸስተር ዩናይትድ ነው። እንግሊዛዊ ማንቸስተር ዩናይትድ ተከላካይ ሃሪ ማጓየር ዩናይትድ አሁንም ክትትል እያደረገብን ነው ሲል ታዲያ በእረፍት ጊዜያችን የአካል ብቃት እንቅስቃሴ እንድናደርግና ራሳችን እንድንጠብቅ የተሰጠን መርሃ ግብሮች አሉ። እኛን የስልጠና መርሃ ግብሮች ይላኩልናል፣ እንተገብራቸዋለን። እያንዳንዷን የተሰጠንንም አሁንም በእረፍት ሰዓታችን የተሰጠንን የስልጠና መርሃ ግብር እንደምናከናውንና እንደማናከናውን ዩናይትድ በጂፒኤስ ጭምር እየተከታተለን ነው ብሏል። እንግሊዝ ብሔራዊ ቡድን አባል ከሆነ ወዲህ የዘንድሮ የእረፍት ጊዜ ረጅሙ እንደሆነ የገለጸው ሃሪ ማጓየር በተለይም በብሔራዊ ቡድኑ አለመጠራቱ በዚህ ውድድር ዓመት ረጅም እረፍት ጊዜ እንዲያሳልፍ አድርጎታል። ለዚህም ዩናይትድ እየተከታተለን ነው ብሏል። በነገራችን ላይ ጁላይ 6 ጀምሮ ዩናይትድ ቅድመ ውድድር ዝግጅቱን እንደሚጀምር ይታወቃል። በማንቸስተር ዩናይትድ በኩል የ18 ዓመቱ ጄምስ ቤሊ በቋሚነት ውል ስቶክ ፖርትን በይፋ ተቀላቅሏል። ዩናይትድ ክለቡን እንግዲህ ውስጥ አካዳሚ ውስጥ ያሉ በረጅም ጊዜ ግን ተስፋ ያላቸው ግን ደግሞ ዩናይትድ ለጊዜው መጠቀም የማይችላቸውን ተጫዋቾች ወይ በውሰት እየለቀቀ ነው ወይ በቋሚነት እየለቀቀ ነው። የ18 ዓመቱ ጄምስ ቤሊ ከዩናይትድ ለቋል። ሌላው በዩናይትድ በኩል ተከላካዩን ማርቲኔዝን ልናነሳ የወደድ ነው። ያለፉት 5 ጨዋታ መረቡ አልተደፈረም። ምናልባት ከሰሞኑ የሀገራት ጨዋታ ላይ ትኩረት ስላደረገን ነው እንጂ ዩናይትድ ከብራይተን ጋር በነበረው ጨዋታ ጀምሮ ግብ አልተቆጠረበትም በመጨረሻ ጨዋታ ላይ። ከዛ በዘለለ ደግሞ ሆንዱራስ አይስላንድ ጋር በወዳጅነት ጨዋታ ለአርጀንቲና፣ በነጥብ ጨዋታ ከአልጄሪያ እና ከአውስትራሊያ ጋር ባለፉት 5 ጨዋታ ክሊንሽት አስጠብቆ ወጥቷል። በጣም አስደናቂ ተጫዋች ሆኗል። እንዳልኳችሁ የዚህ ተጫዋች ጉዳት እንጂ ጥራት ለዩናይትድ ደጋፊዎች ስጋት እንዳልሆነ ይታወቃል። አርሰናል በዚህ ክረምት ላይ እንደ ሌሳንድሮ ትሮሳርድ እና እንደ ጋብሪኤል ማርቲን ያሉትን ከለቀቀ ሊያመጣ ያሰባቸው በጣም ወጣቶች ናቸው። ለአብነት ያክል አንድሪያ ቤርታ ላይ ያመጣቸው ካሰቡት ባርኮላ 23 ዓመቱ ነው። ክርስቶስ ዞሊስ 24 ዓመቱ ነው። አንድሪያ ባርሳኒ 24 ዓመቱ ነው። በጣም ወጣቶችና እድሜያቸው 24 እና ከዛ በታች ናቸው ለተተኪነት ያሰባቸው። ከዚህ ጋር በተያያዘም አርሰናል ለአንድሪያ ባርሳሽቪሊ ያቀረበው የዝውውር ሂሳብ ወደ 5 ሚሊዮን ፓውንድ ውድቅ ተደርጓል። በዚህ ምክንያት አርሰናል ተጫዋቹን ለማግኘት የሚያደርገው የመጀመሪያ ጥረት አልተሳካም። በአርሰናል በኩል ቀጣይም ተጨማሪ የዝውውር ሂሳብ ይዞ ይቀርባል የተባለው አርሰናሎች ይህን ጆርጂያዊ ተጫዋች ለረጅም ጊዜ ሲከታተሉት ነበር። ሊቨርፑል በዝርዝር ውስጥ ተካቷል። ሰሞኑን ይህንን ተጫዋች አካቶታል። አርሰናል ይፋዊ ጥያቄው ግን አንሷል ገንዘብ በሚል 5 ሚሊዮን ፓውንድ በዛሬው ዕለት ውድቅ ተደርጎበታል። የኔዘርላንድ እግር ኳስ ኮከብ ራፋኤል ቫንደር ቫርት አዮብ ቡዋዲ በራሱ የግብ ክልል ውስጥ ኳስ ሲቀበል በጣም የተረጋጋ ኳስ ይዞ ድሪብል እያደረገ ከራሱ ግብ ክልል የሚወጣ በትክክለኛው ሰዓት ኳስ ያቀብላል። በጣም የተለየ ነው። አርሰናል እሱን ቢመኘው ከባህሪ ደረጃ አንጻር
ለአርሰናል ትክክለኛው ዝውውር ነው ብሏል። አርሰናላዊ ቦዋዲን ለማስፈረም ንግግር ካደረገ ቆየት ብሏል። ሌሎችም ለመሸጥ ፍላጎት ያላቸው ከ60 ሚሊዮን ፓውንድ በላይ ከቀረበላቸው ነው። ሪያል ማድሪድና ፒኤስጂ ዝርዝራቸው ውስጥ ቢያካትቱም የአርሰናልን ያክል ጥረት አላደረጉበትም። እንደ ዴሮ ስፖርት ዘገባ ከሆነ ሪያል ማድሪዶች አዮብ ገና ወጣት ተጫዋች ስለሆነ ጆዜ ሞሪኒሆ በክለቡ ፈጣን ለውጥ ከተፈለገ ልምድ ያለው ተጫዋች ያስፈልገናል በሚለው ቀመራቸው ምክንያት የፍሎሬንቲኖ ፔሬስ ተመራጭ ሆነ አዮብ ቦዋዲ ላይ እየሰሩ አይደለም። አርሰናሎች ነገሩ ቀለል እንዲላቸው ያደረገው ያ ነው። ግን ሌሎች 60 ሚሊዮን ፓውንድ ለ18 ዓመቱ ታዳጊ ይፈልጋሉና አርሰናል ይሄን ጉዳይ እንዴት ይፈተዋል የሚለው ሲጠበቅ ራፋኤል ቫንደርቫርት ለአርሰናል ትክክለኛ ዝውውር የሚሆነው አዮብ ቦዋዲ ከተሳካ ነው ሲል ተደምጧል። አስቶን ቪላ በሮጀርስ ጉዳይ ላይ በቅርቡ ቃል ገብተውለታል። ለሮጀርስ የምንፈልገው ገንዘብ ከቀረበልን ትለቃለህ ብለውታል። አርሰናል ደግሞ የሚፈለገውን ከ85 እስከ 100 ሚሊዮን ዩሮ ይደርሳል የተባለ የዝውውር ሂሳብ ያቀርባሉ ተብሎ አይጠበቅም። ምናልባት ለሮጀርስ የቀቡለትን ቃል አይፈጸሙ ዘንድ የምንፈልገው ገንዘብ የሚለው ላይገጥም ይችላል። ከዛ ውጭ አርሰናል የሳንድሮ ቶናሊን ጉዳይ በተመለከተ ተጫዋቹን ይፈልጋል። በቶትናም በሲቲ ዝርዝር ውስጥ ያለው ተጫዋች የአርሰናልም ኢላማ ነው። ፍላጎት ቢኖራቸውም እስካሁን እንቅስቃሴ እንዳላደረጉበት ዴቪድ ኦርኔስቲ አረጋግጧል በዚህ ዝውውር ላይ። ይልቁንም አርሰናሎች አሁን ላይ የነ ማርቲኔሊን የነ ትሮሳርድን ሽያጭ ትኩረት ሲያደርጉ ለአብነት ያክል ማርቲኔሊ ከፕሪሚየር ሊግ ውጭ ወደሆኑ ክለቦች የማምራት እድል እንዳለው፣ ከዛ ውጭ እንደ ቤን ዋይት ያለ ለገበያ የቀረበ ነው የተባለው ተጫዋች በኤቨርተንና በፓላስ ቤት ስሙ እንዳለ አረጋግጧል። አርሰናል በዝውውር መስኮቱ ላይ የሚሸጣቸው ሞር እየተጠበቁ እንደሆነ ይታወቃል። በዚህ ሳምንት የኦዴጋርድ እና የቪክቶር ዮኬሬሽ ከአርሰናል ስንብት በተለያየ መንገድ እየተነገረ እንደሆነ ይታወቃል። ኦዴጋርድ እድሜው ሄዷል፣ ጉዳት እናም በአርሰናል ቀጣይ ሌሎች አማካዮችን እድል ለመስጠት የእሱ ሽያጭ ለአርሰናል አንድም ቀጣይ ለሚያመጡት ኮከብ በር ይከፍታል የሚል ነበረ። ሁለተኛው ሰው ቪክቶር ዮኬሬሽ ነው። ምክንያቱ በዩሊያን አልቫሬዝ ዝውውር ውስጥ ተካቶ ወደ አትሌቲኮ ማድሪድ ካቃና አትሌቲኮ ዝውውሩ ሊፈቅዱ ይችላሉ በሚል ነው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በርከት ያሉ የዜና ምንጮች በተለይም የስፔን መገናኛ ብዙሃን አርቴታ ለዩሊያን አልቫሬዝ ቅርብ ሰው ነው እና እሱን ማነጋገር እሱን ማሳመን አይሳነውም እያሉ ነው። አርቴታ ዩሊያን አልቫሬዝን ለማስፈረም ዮኬሬሽንም ይሁን ሌላ ተጫዋች በገንዘብ ለውጡ ቢባሉም አይናቸውን ላያሹ ይችላሉ የሚል መረጃን የስፔን መገናኛ ብዙሃን ይዘው ተወጥተዋል። አትሌቲኮ ማድሪድ ቪክቶር ዮኬሬሽ ላይ ብቻ ሳይሆን ሌሎችም የአርሰናል ተጫዋች ቢቀርቡላቸው አይጠሉም እየተባለ መሆኑ ደግሞ ነገርየው አሁን ምን ያህል ጠንካር እያለ እንደመጣ ማሳያ ነው። ሁለቱ ክለቦች ለሚዲያ ኦፊሻል አላደረጉትም። ነገር ግን ለአርሰናልም ለአትሌቲኮ ማድሪድም ቅርብ ነን ያሉ የስፔንና የእንግሊዝ መገናኛ ብዙሃን ግን አሁንም ይህን ነገር ከፍ አድርገው እየዘገቡት ነው። ዳቪድ ሪያ ይህ የዓለም ዋንጫ ሁለተኛ ነው። ይህም ህልም ነበር። እዚህ በመገኘት ትልቅ ደስታ ይሰማኛል። በአርሰናል ቤት ስኬታማ ዓመት አሳልፍ ያለው በተከታታይ 3ኛ ወርቅ ጓንትና የፕሪሚየር ሊጉን ዋንጫ አሸንፍ ያለው ትንሽ ልጅ በሆንክበት ሰዓት ስለ ዓለም ዋንጫ ታስባለህ፣ ነገር ግን የዓለም ዋንጫ ላይ መገኘት አስችልም። እኔ ግን ተገኝቻለሁ፣ በዚህ በጣም ደስ ብሎኛል ብሏል። የዓለም ዋንጫ አካል ነው። የሉዊስ ዴ ላፎንቴ ተቀዳሚ ምርጫ ግን አይደለም። የፕሪሚየር ሊግ የ3 ተከታታይ ዓመት የወርቅ ጓንት ባለቤት፣ የዘንድሮ የአውሮፓ ሻምፒዮንስ ሊግ የወርቅ ጓንት ባለቤትና የፍጻሜ ተፋላሚው ዳቪድ ራያ ለስፔን ብሔራዊ ቡድን ቋሚ ባይሆንም እዛ በመገኘቱ ግን ደስታውን እየገለጸ ነው። ግን እሱን ቋሚ ለማድረግ ሉዊስ ዴ ላፎንቴ በቀጣይ ጨዋታን ፈቃደኛ ይሆናል ተብሎ ግን አይጠበቅም። ቃል ስፖርት ላይ ናችሁ። 100,000 ሰብስክራይበራችን ልንገባ ጥቂት ቀርቶናል። አጋር መሆናችሁን እንዳትረሱ። አመስግነን አበቃን። ሰናይ ምሽት።